ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ አላችሁ አላችሁ? በጣም ደስ ብሎኛል። ጊዜ ያበረኝ ለሰላምታ ጊዜ አጣው ለማኑ በቃ ለአብርሃም ይሄ ይገባዋል። ውክልና ተሰጥቷል። ልጅቷን ያሳድባታል። አሁን እዛው ይናዘዛል። ኑዛዜው እዛ ነው። እንደዚህ ነው። እሷ እባክህ ፈርም እባክህ ብላ 35 ጊዜ ስትዞ እምቢ ያለ እንዲህ ነው። ሩታ ጨክነሽ እኔን ልታሰር። ይሄ መኖሩ ማወቅ አለበት መጀመሪያ ማለት ነው። እሷ አዝና ብዙ ነገር ላንተ አስባ ብዙ አንደኛ ትዳር መደረብ አንድ ወንጀል፣ ሁለተኛ ሌላ ሴት ውክልና ልከ ሚስቱን ማሳደብ፣ ቤተሰቦቿን ንቀት፣ ሚስቱን ንቀት፣ ሁሉ በወንጀል ተደራርበው ላንተ ጥሩ አይሆንም ብለን ከዚህ በፊት ነግረን ነበር። ግን አልሰማም አለክ። ምን አይነት ወንበር እንደሆነ ምን አይነት ወርቅት እንደሆነ ይዘሽ ሂጂ ብሎ ከእጅ ወስዶ አልጣለም። ይሄ ይገባዋል። ሩታ ትክክል ነሽ። ማዘን ምናምን ያለ እዛ ጋር ትንሽ 1 2 3 ወር ይበስብስ እዛ ጋር። ከዛ በኋላ እቺት ያይችኛዋ የሜዳ አህያዋ ማዝ ጥረት አርጊ። ደግሞ እነ አበል እነ ብሩክ እነሱንም ቅራቅንቦቹን ቅድም አንቺ እንዳልሽው ቅራቅንቦቹን እነሱን ማሳዝ ነው የአንቺ ስራ። እንደዚህ ነው በቃ። ስለዚህ አሁን ትክክል ነገር አድርገሻል ሩታዬ። አንቺ ጀግና ነሽ። እኛም ብለናል እግዚአብሔርን እኛም ብለናል። ምስክር ምናምን አያስፈልግም። መረጃ ሁሉ ስልክ ውስጥ ነው። አሳይ በቃ አንድ በአንድ እሱ ያለው ቃላቱ ሁሉ መረጃ ነው። አንድ በአንድ እዛ ቪዲዮ ውስጥ ነው። አንድ በአንድ አሳይ። ምንም ሌላ ማስረጃ ምስክርነት ምንም አያስፈልግም። ታውቃለህ ደግሞ አሁን በቃ አንቺ ወረቀት ነው አይደለ? አንቺ መፈረም የምፈልገው ወረቀት ነው አይደለ? አምጪ በፖሊስ ቤት አምጪ። ወረቀት ነው አንቺ ፍርማ ነው የምትፈልጊው አይደለም? አምጪ መለየት ነው የምትፈልጊው አምጪ። እንደዚህ ከመንበትበት እሷ እባክክ ፈርም እባክክ ብላ ስትለምን ኦዲየንስ ሁሉ አንቺ ለምንድን ነው እሱን የምትለምኚው? ምንድን ነው ችግርሽ? ወደ ህግ አካል ጋር ለምን አትሄጂም? በህግ አይደለም የተጀመረው ብሎ ብዙ ኦዲየንሶች ባንቺ ላይ ተነስቶ ነበር። አሁን ትክክል ነገር ነው። እንኮራለን እኮ ጎበዝ ነሽ። እንደዚህ መጨከን አለብሽ። የልጅ አባት ስነስርዓት ይዞ ከኖረ ይኖራል፣ ካልኖረ ጥርግ። ምንድነው ብርቅ ነው እንዴ? ሴት ከሄደ ሴት ይመጣል፣ ወንድ ከሄደ ወንድ ይመጣል። ድራሹ ይጥፋ። እኔ ከየሱ ፍርማ ነው አይደለም የምትፈልገው? ባለፈው ምንድን ነው አልከ? እዚህ ጋር እነኚህ ያንቺ የሱ ሩታ ያንቺ ወንድሞች እኮ ነው እሱ እነኚህ ቅራቅንቦቹን ይዘሽ ውጭ ያለው ይገርማል እኮ። አሁን ያቺ ቡቹሎቹን ሄርሜላን ብሩክና አቤልን እነሱን ማዝ ሞክር። እነሱም ብቻ ሳይሆን ይሄ ኪያ የሚባል ልጅ የለም ጠቁሩ፣ እሱንም በቃ ማስያዝ ነው። ደግሞ እዚች ጋር የሆነ ምናልባት ውጭ ሀገር ናት መሰለ ትላንት እዚያ ጋር ባንቺ ላይ ትርፍ ቃላት እያወረች ነበረች። እሷን ተዋት። አሁን ያንቺ ስራ ሄርሜላ፣ ብሩክ፣ አቤል፣ እንኪያ የሚባል ልጅ አለ።
እነኝን መያዝ ደግሞ አሁን ጥረት አድርጊና እነሱም በቃ ኪተቻቸው። ከዛም አንተ 2-3 ወር እዛ ጋር ቂማሉን እየለቀሙ እዛ ጋር ይቆዩና ከዛ በኋላ ትምህርት ወስደው ይወጣሉ። ተቀጥቶ ነው የሚወጡት። ቅጣት ይሰጣል። ከዛ በኋላ መጀመሪያ ስነ ስርዓት ይዞ ቢቀመጡ ይሄ ሁሉ አይመጣም ነበር። ይሄው መጥፎ ስራ ትዳር ላይ ትዳር እዚህ ጋር መስታለች እዛ ጋር ሄዶ ቀለበት ማድረግ የፍቅር ጥያቄ መቀበል ጫጉላ ሽርሽር መሄድ ምስትና ልጅ ትቶ ከሌላ ሴት ጋር እንደው ለአብርሃም ይሄ ሁሉ ክስ ከሆነ አብርሃም በቃ ከህይወቱ ይወጣል። ከራሱ ከህይወቱ ይወጣል። እግዚአብሔር ደግ አደረግሽ። ያው እግዚአብሔር ሩታ ትክክል ነው አደረግሽው። ጨክኝ ምንም አይደለም። ምንም አይመጣም። አዲስ ነገር የሚመጣ ነገር ምንም የለም። መጀመሪያ አንቺ አንድ ብለሽ እርግዝና ከጀመርሽ እስካሁን እሱ እየሰራ ያለው ነገር ሁሉ ማስረጃውን ቆጥረሽ ይዘሽ ወደ ህጉ ጋር አቅርቢ። ህግ የሚሰጠው ስንት ዓመትም ይሁን ህግ የሚሰጠው ቅጣቱ ህግ ነው የሚሰጠው። በቃ እሱ ነው ሲነግር ሲመክር ሲለምን እምቢ ብሏል አይደለም። አሁን ዋጋ ወሰደ። በቃ እንደዚህ ነው ህግ ማለት። ህግ ወጥቶ ይግባ። ህግ ይኑር። እግዚአብሔርን እንደም ለሴት ብሎ ለሴት ህግ ወጥቶ ይግባ። እግዚአብሔርን እንዴት ደስ እንዳለኝ። ከዛ የሱን ልመና እኮ ነው። ባለፈው ልጅቷ ጋር ሮም ውስጥ ያለ ልጅ ወንድሞቹ ሄዳ ስትመለምን ልጆቹ እናንተ በዚህ ነው እኔ ማጋርፋቸው ቡችሎች እያለ ልጆቹን ሰድባ አይደለም የለቀቀ። ዛሬ ደግሞ ወረቀት ነው የሚፈልገው፣ ፍርማ ነው የምትፈልገው፣ ፍርማ ነው። እንደዚህ ለመሆን መጀመሪያ ለምንድን ነው መስማት የሚያልከው? ይገባል። ተቀጥቶ ይውጣ። ለምን ይታሰራል? ለምን እንዲሆናል የምትሉት ጀለሶች ካላችሁ እናንተም እንደሱ ናችሁ። ለምን ሴት ላይ መድፈር አይቻልም? ለሁሉም ህግ አለ እኮ፣ ለሁሉም ስነ ስርዓት አለ እኮ። በሚስት ላይ ሚስት ምንድን ነው ይሄ ማስረጃ? ይሄ ከወጣ አሁን መዋኛ ውስጥ ገብቶ እነሱ በራቁትነት ያለውን ፎቶ ልጅቷን እንደዚህ እያደረገ የልጅቷ ጡት የያዘ ቂጥ የያዘ ይሄ ሁሉ መረጃ ከወጣ አንድ ወንጀል ነው። ትዳር ላይ እንደዚህ ማድረግ፣ እራት መገባበስ እሱ እኮ ህግ ወጥቷል እኮ። አያውቅም እንደው ምን አይነት ወረቀት ይዘሽ እንደመጣሽ ወደ እኔ ጋር እንዳትዙሪ እንዲሁን ሩታይ ያው እንዴት ደስ እንዳለኝ እግዚአብሔርን መጀመሪያ ሲነግር እምቢ ያለ ሰው ዋጋውን ሲወስድ በጣም ነው ደስ የሚለኝ። ተምሮ ይወጣል። ሁለተኛ ጊዜም በሌላ ሴትም እንደዚህ አይነት ነገር አያደርግም። ትምህርት ነው፣ ለሌሎችም ትምህርት ነው። ስለዚህ ይገባዋል፣ ለአብርሃም ይገባዋል። ይሄ ለሩታ